ዲሽ መጠቀም ቀረ። ለመሆኑ የዲሽን ቴክኖሎጂ ሊተካ የቻለው አዲሱ አገልግሎት ምንድን ነው? ይህ ቴክኖሎጂስ በማን ነው የተሰራው? ይህ ቴክኖሎጂ እንዴት ነውስ የሚሰራው? ይህንን ቴክኖሎጂ መጠቀም ጥቅሙና ጉዳቱ ምንድን ነው? ሰላም ጤና ይስጥልኝ። ለማታውቁ ላቀነኝ ከኔ ጋር ከቆያችሁ ስለ ቴሌስትሪም በሰፊው መረጃ ሰጣችኋለሁ። ፕሊዝ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። አብራችሁ ይቆዩ። ኢትዮጵያ ውስጥ ብዙ ሰዎች እንደሚታወቀው ዲሽ በመስራት ህይወታቸውን የሚመሩ አሉ። ይሁን እንጂ ኢትዮጵያ በቴሌኮም አማካኝነት ቴሌስትሪም የተሰኘ አዲስ አገልግሎት ይፋ አድርጋለች። ስለዚህ በዋናነት ቴሌስትሪም ምንድነው? እንዴት ይሰራል? ጥቅሙ ምንድነው? ጉዳቱስ ምንድነው? የሚለውን በሰፊው ነግራችኋለሁ። እናንተም ላይክ፣ ሼር በማድረግ እንድትጀምሩ ከወዲሁ እየጋበዝኩ አሁን ወደ ዋናው ቁም ነገር ልውሰዳችሁ። ከዚህ በፊት የቴሌቪዥን ቻናል ለመጠቀም ስንፈልግ የግድ ዲሽ ሳህን ገዝተን እሱን በባለሙያ እናስተክል ነበር። ከዚህ በኋላ ግን ይህንን የሚያስቀር አዲስ ቴክኖሎጂ ቴሌስትሪም የተባለ ይፋ ተደርጓል። ቴሌስትሪም የቴሌቪዥን ቻናሎችን እና ሌሎች ተጨማሪ ቪዲዮዎችን በኢንተርኔት አማካኝነት የምናገኝበት አዲስ የአሰራር ስርዓት ነው። ይህም ከሳተላይት ቤዝድ ቴሌቪዥን ወደ ኢንተርኔት ቤዝድ ቴሌቪዥን የሚያሸጋግር ቴክኖሎጂ ነው። ኢትዮጵያ እንደ ሀገር ከያዘችው የዲጂታል ትራንስፎርሜሽን እቅድ ውስጥ አንዱ የሚዲያ ቴክኖሎጂን ማዘመን ስለሆነ ይህም አንዱ የትግበራ ምዕራፍ ተደርጎ የሚወሰድ ነው። የቴሌስትሪም አገልግሎት በዋናነት ከ60 በላይ ቴሌቪዥን ቻናሎችን የያዘ ከ350 በላይ ቪዲዮ ኦን ዲማንድ ቪዲዮ የሚባሉት ስንፈልግ ብቻ የምንጠቀማቸው ለማለት ነው ያሉት ሲሆን የሚሰራውም በፋይበር 4G እና 5G ኔትወርክ አማካኝነት ነው። ይህ ማለት በቤታችን በምናስገባው ባለገመድም ሆነ ዋይፋይ ኔትወርክ እና በስልክ ኔትወርክ የሚሰራ ማለት ነው። ይህንን አገልግሎት ለመጠቀም በቤታችን ውስጥ ያለው ቴሌቪዥን በቂ ነው። ምናልባት የተወሰነ ማሻሻያ ልናደርግበት እንችላለን። እሱም በቀጣይ መለስበታለሁ። ስለዚህ በዋናነት አሰራሩ ምን ይመስላል የሚለውን ለመመልከት በመጀመሪያ ደረጃ ኢንተርኔት ኮኔክሽን ያስፈልጋል። ይህ ኢንተርኔት ኮኔክሽን ካለም ኢትዮ ቴሌኮም የራሱ ሰርቨር ስላለ ከሱ ሰርቨር ጋር በዚህ ኮኔክሽን አማካኝነት እንገናኛለን። ከዛ ከሰርቨሩ ወደ እያንዳንዳችን ቴሌቪዥን ስትሪም እየተደረገ እንዲደርሰን ይደረጋል ማለት ነው። በእርግጥ ይህ ቴክኖሎጂ ዓለም ላይ አዲስ አይደለም። ከዚህ በፊት IPTV ወይም ደግሞ ኢንተርኔት ፕሮቶኮል ቴሌቪዥን የነበረ ሲሆን እኛ ሀገርም በትናንሽ ክፍያ ጀስት ወራዊ ክፍያ በመክፈል አንዳንድ የኳስ ቻናሎችን አንዳንድ ደግሞ አስፈላጊ የሚባሉ ቻናሎችን እየገዙ ደንበኞች ከባለሙያ ጋር በመነጋገር ሲጠቀሙ ቆይተዋል። በተለይ በኢሮፕ፣ በአሜሪካ፣ ኤሽያ እና አንዳንድ አፍሪካ ሀገራት ላይ ይህንን ሲጠቀሙት የቆዩ እንደሆነ ይታወቃል። ከዚህ አሰራር በመነሳት የኢትዮ ቴሌኮምም ቴሌስትሪም የተባለውን ሰርቪስ ለማስጀመር ችሏል ማለት ነው። ቴሌስትሪም ሰርቪስ መጠቀም ምን ጥቅም አለው? ለተጠቃሚዎቹ የሚሰጠውን ጥቅም በምንመለከት ሰዓት ከዚህ በኋላ ዲሽ መትከል ይቀራል ማለት ነው። እንግዲህ ዲሽ መጠቀም በራሱ ዲሽ ጣራ ላይ ይሰቀላል። ጣራ ላይ በሚሰቀል ሰዓት አንደኛ የአካባቢ ውበትን ይቀንሳል። ባለሙያ ያስፈልጋል። ጣራ ላይ በሚሰቀል ሰዓት እንደገና በየመስኮቶቹ በየበረንዳዎቹ ሲተከል የአካባቢ ውበት በመቀነስ ይታወቃል። ስለዚህ ዲሽ መትከል ቀረ ማለት እነዚህ ነገሮች አብረው ይቀራሉ ማለት ነው። በተለያየ ጊዜ ዝናብ ሲዘንብ እንደገና ንፋስ በነፈሰ ቁጥር ዲሹ ሲንቀሳቀስ ባለሙያ በመጥራት እንዲሁም ደግሞ የሚፈልጉትን ቻናል ሳያዩ እየተቆራረጡ መቆየታቸው ጉዳት ስለነበረው ይህ ሁሉ መቅረቱ ለተጠቃሚዎቹ እንደ ጥቅም ነው የሚታየው። ሌላው ዲሽ በምንጠቀም ሰዓት እንደየቦታው ሁኔታ የተለያየ የሲግናል ኳሊቲ ስላለ የሲግናል መቆራረጥ በሰፊው ያጋጥም ነበረ። አሁን ግን ኢንተርኔት ቤዝድ ሲሆን የሲግናል መቆራረጥ ስለሌለ ምናልባትም ስፒዱ የተሻለ ኢንተርኔት ካለ በኤችዲ እና በ4K ጥራት ምንም ሳይቆራረጥ ዝናብም ሆነ ነፋስ ሳያቆራርጠው ስቴብል የሆነ ሲግናል እንድናገኝ የሚያደርግ አሰራር ስለሆነ ይህም እንደ ጥቅም የሚታይ ነው ማለት ነው። ምናልባት ከቲቪ ቻናሎች በተጨማሪ ኦን ዲማንድ የሚባሉ ከ350 በላይ ነው የተባለው፣ በቀጣይ ሊስተካከል ይችላል።
ስፔሻሊ ኤዱኬሽናል የሚባሉ ኮንቴንቶች፣ ትምህርታዊ ይዘቶች፣ እንደገና አገር በቀል ያተኮሩ አገረኛ የሆኑ ቻናሎች አብዛኞቹ ይካተታሉ ተብሎ ስለሚታሰብ ይህም እንደ ጥቅም ነው የታየው ማለት ነው። ኦንዲማንድ የተባለው ሰርቪስ ምናልባት ስንፈልግ ብቻ ለይተን የምንጠቀመው ለማለት የተገለጸ ነው። ሌላኛው ፓረንታል ኮንትሮል አለው። ፓረንታል ኮንትሮል ማለት እንግዲህ ህፃናት ቻናሎችን ከፍተው ያልሆነ ነገር እንዳይመለከቱ እኛ ለመቆጣጠር ከበፊቱ ሲስተም ይልቅ ይሄ የተሻለ የቁጥጥር ስርዓት እንዳለው የሚያሳዩ መረጃዎች ናቸው ያሉት ማለት ነው። አሁን ላይ ባለን ቴሌቪዥን መጠቀም እንግዲህ ምናልባት በቀላል ወጪ ቶፕ ቦክስ ያልነውን አለ። ቶፕ ቦክስ የሚባል አንድ ቴክኖሎጂ አለ። በሱ ወደ ስማርት ቲቪ በመቀየር ከቤታችን ውስጥ ያለውን ቴሌቪዥን በቀጥታ መጠቀም መቻላችን አንደኛው እንደ ጥቅም የተወሰደ ነው ማለት ነው። ሌላኛው ጉዳቱ ምንድነው የሚለውን እንመልከት። እንግዲህ አንዳንድ ቴክኖሎጂ ሲመጣ ጥቅምም አለው ጉዳትም አለው። አሁን ደግሞ ዋና ዋና የሚባሉ ጉዳቶችን ልንገራችሁ። ተጠቃሚዎች ይህንን ቴክኖሎጂ ለመጠቀም ሲሞክሩ ኢንተርኔት የግድ በየቤታቸው ሊኖር ይገባል ማለት ነው። በየቤታቸው ኢንተርኔት የለም ማለት ቴሌቪዥን መጠቀም አይችሉም ማለት ነው። ስለዚህ ኢንተርኔት የግድ ማስገባት አለባቸው። ኢንተርኔት አስገቡ ማለት ተጨማሪ ወራዊ ክፍያ ደግሞ እንደሚጠብቃቸው ይጠበቃል ማለት ነው። ስለዚህ ይህ እንደ ጉዳት የሚመዘገብ ነው ማለት ነው። ኢንተርኔት ከተቋረጠ ደግሞ ምናልባትም በቤታቸው ልክ ዲሽ የሌለው ሰው እንደማያይ ሁሉ ኢንተርኔት ከተቋረጠ ቴሌቪዥን መመልከት አይችሉም ማለት ነው። ይህ እንደ ጉዳት የተቀመጠ ነው። ምናልባት ኢትዮ ቴሌኮም ይህንን ኔትወርክ ኢንፍራስትራክቸር በማስተካከል የሚቀርፈው ከሆነ አገልግሎቱ የተሻለ እንደሚሆን ጥርጥር የለም ማለት ነው። አገልግሎቱን ለማግኘት የግድ ራውተር መግዛት ያስፈልጋል። ይህም ተጨማሪ ወጪ ስለሚጠይቅ እንደ ጉዳት የሚታይ ነው ማለት ነው። ምናልባት ከዚህ በፊት ኢንተርኔት የሚጠቀሙ ሰዎች አሉ። ያንን ኢንተርኔት ለመጠቀም የግድ ራውተር ወይም ሞደም በየቤታቸው አለ። ያንን ሞደም በቀጥታ ላንጠቀመው እንችላለን ይህንን ሰርቪስ ለመጠቀም። ምክንያቱም ራሱን የቻለ ራውተር ነው ያለው። ሲም የሚወስድ ራሱን የቻለ ቴክኖሎጂ ስለሆነ የግድ እሱን መግዛት ሊያስፈልግ ስለሚችል ይህም ተጨማሪ ወጪ ሊጠይቅ ይችላል። አሁን ላይ ይህንን የሚገዛ ሰው ወደ 7500 የኢትዮጵያ ብር እንደሚያስፈልግ የተገለጸ ነገር አለ። ሌላኛው ኢትዮ ቴሌኮም የሚያገኘው ጥቅም ምንድነው ስንል ኢትዮ ቴሌኮም እንደ ተቋም የሚያገኘው ጥቅም ከዚህ በፊት መደበኛ የኢንተርኔት ተጠቃሚ ደንበኞች አሉት። ነገር ግን ይህንን አስገዳጅ የሚመስል ነገር ሲመጣ ተጨማሪ ኢንተርኔት ተጠቃሚ ደንበኞችን ያገኛል። ተጨማሪ ኢንተርኔት ተጠቃሚዎችን ሲያገኝ ገቢውን ያሳድጋል ማለት ነው። እንደገና ከውጭ ሳተላይት ተገዝቶ ነው እኛ ሀገር ቴሌቪዥን ሳተላይት ወይም ቻናል የምንጠቀመው የሳተላይት ግዢ ተደርጎ ስለሆነ የዚህንን የሳተላይት ግዢ ወጪ ያስቀርለታል ተብሎ ይጠበቃል። እንደገና ለዲጂታል እድገት ወሳኝ ሚና ይጫወታል ተብሎ ነው የሚታሰበው። እንግዲህ ስፔሻሊ በዚህ በዲጂታል ዘመን ዲጂታል ኢኮኖሚው ያድጋል ተብሎ ስለሚጠበቅ ሁሉም ማህበረሰብ በሚባል መልኩ ኢንተርኔት ተጠቃሚ ከሆነ ዲጂታል ሲስተሙ ወይም ዲጂታል ኢኮኖሚው አንድ ስቴፕ ከፍ ይላል ተብሎ ይጠበቃልና ይህም አንደኛው ጥቅም ነው ማለት ነው። ሌላኛው ሀገረኛ ይዘቶች እነዚህ ሎካል ኮንቴንትስ የምንላቸውን በሰፊው የምናገኝበት መንገድ ይፈጠራል። እንደገና ሎካል ኮንቴንት የሚፈጥሩት ክሬት የሚያደርጉት ሰዎች ይበረታታሉ። ዜን እነሱ ከተበረታቱ ደግሞ ምናልባት ብዙ የስራ እድል ሊፈጠር ይችላል ተብሎ ይታሰባል ማለት ነው። ምናልባት እንደ ተቋም ለኢትዮ ቴሌኮም ጉዳቱ ምንድነው አሁን ላይ ተብሎ ከታሰበ ቴክኖሎጂውን በሰፊው ለማዳረስ ከተፈለገ ሰፊ የሆነ የኔትወርክ ኢንፍራስትራክቸር መዘርጋት ይጠበቅበታል። ብዙ የፋይበር ኢንስታሌሽን ማስፋፋት ወይም መዘርጋት ይጠበቅበታል እና ፋይበር ደግሞ በባህሪው ኮስቲ ስለሆነ ይህንን ሲዘረጋ ተጨማሪ ኮስት እንደሚጠይቀው ይታሰባል ማለት ነው። ስለዚህ በተመሳሳይ በተለያየ ሰዓት ኔትወርክ ኢንተርኔት የሚቆራረጥ ከሆነ ከከስተመሮቹ ብዙ ቅሬታ ስለሚቀርብበት አገልግሎቱ ላይ ጥያቄ ስለሚፈጠር ለነዚህ ሁሉ ደግሞ ምላሽ ለመስጠት ኢትዮ ቴሌኮም በሰፊው
ሊሰራ ይገባል ማለት። ስለዚህ የሚሰራ ከሆነ ደግሞ ብዙ የሰው ኃይል ደግሞ ስለሚያስፈልገው ይህም አንደኛው እንደ ጉዳት የሚታይ ነው ማለት ነው። በተጨማሪም ብዙ ሰርቨር ያስፈልገዋል። አሁን ባለው በመደበኛው ሰርቨር ማስተናገድ ከተቸገረ ሊቸገር ስለሚችል ብዙ ኔትወርክ ትራፊክ ስለሚኖር ኔትወርክ ፕሬዠር ስለሚኖር ተጨማሪ ሰርቨርም ሊያስፈልገው ይችላል። ስለዚህ ይህ አንደኛው ተጨማሪ ወጪ የሚጠይቀው ነገር ነው ማለት ነው። ኢንተርኔት ስፒዱም በተቆራረጠ ቁጥር ወይም ዝቅ ባለ ቁጥር ምናልባት ከተለያዩ አቅጣጫዎች ጥያቄ ስለሚቀርብበት ይህም አንድ ተግዳሮት ሆኖ ሊቀጥል ይችላል ማለት ነው። ነገር ግን ይህንን በአጭር ጊዜ መቅረፍ ተቻለ ቴክኖሎጂው ተደራሽ ሊሆን እንደሚችል ይጠበቃል ማለት ነው። ሌላኛውና ወሳኙ ነገር ኢትዮ ቴሌኮምን የሚወዳደሩት ወይም ደግሞ የሚበልጡት ሰርቪሶች ሊኖሩ ይችላሉ። ሰዎች ወደ ዩቲዩብ ሊመለሱ ይችላሉ። ዩቲዩብን እንደ አንድ አማራጭ አድርገው ሊወስዱት ይችላሉ። በመደበኛው ኢንተርኔት ምንም አይነት እቃ ሳይገዙ ምንም አይነት ሰብስክሪፕሽን ከኢትዮ ቴሌ ጋር ውል ሳይወስዱ ልክ ወራዊ ኢንተርኔታቸውን በተለመደው መልኩ እየከፈሉ ወደ ዩቲዩብ፣ ወደ አይፒቲቪ፣ ወደ ዴስ ቲቪ፣ ወደ እነሱ አገልግሎት፣ ወደ ኔትፍሊክስ፣ ወደ እነሱ ሄደው የሚፈልጉትን አገልግሎት ሊመርጡ ይችላሉ። ይህ አንድ ስጋት ነው ማለት ነው ለቴሌኮም። ሌላኛው እነዚህ ኢንተርኔት አቅራቢ ድርጅቶች ልክ እንደ ሳፋሪኮም አይነት ለደንበኞቹ የተሻለ ነገር ካመጡ ውድድሩ ቀላል አይሆንም ማለት ነው፣ ይጠበቃልም። ምክንያቱም አንድ ኢትዮ ቴሌኮም ብቻ ገበያውን የሚቆጣጠር ከሆነ ሰርቪሱ የተሟላ ላይሆን ስለሚችል ሳፋሪኮምም የተሻለ የሚባል ኮምፒታንት ሆኖ መቅረብ እንዳለበት ይሰማኛል። ስለዚህ ይህንን አገልግሎት ለመጠቀም የግድ አሁንም ቢሆን የሜንቴናንስ የሰርቪስ ተጨማሪ ሰርቪስ ወይም ደግሞ የጥገና አገልግሎት ወይም ደግሞ የኢንስታሌሽን አገልግሎት ደንበኞቹ ማግኘት ስለሚፈልጉ ብዙ የሰው ኃይልም ስለሚፈልግ ይህ የዲጂታል ሊትሬሲ ጋር በተገናኘ ቴክኒካል ኢሹዎቹ በቀላሉ ሊቀረፉ ስለማይችሉ ይህም እንደ አንድ ስጋት ሆኖ ይቀጥላል ማለት ነው። አገልግሎቱን መጠቀም የምትፈልጉ ካላችሁ ወደ ቴሌብር በመግባት እዛ ጋር እቃውን አይታችሁ እቃውን ገዝታችሁ እንዴት እንደምትጠቀሙ ደግሞ ራሳቸው ቪዲዮ የለቀቁት አለ። ምናልባት እኔ በቀጣይ እንዴት እንደምትጠቀሙ ቪዲዮ እሰራላችሁ ይሆናል። እስካሁን ቆይታችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። አመሰግናለሁ።